ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአረፍተ ነገር ንባብ ልምምድ ይሆናል ማለት ነው። ሁለትና ከዛ በላይ ያሉ ቃላትን አገጣጥመን እንዴት አረፍተ ነገር አድርገን ማንበብና መጻፍ እንደምንችል በቀላል መንገድ የማሳያችሁ ይሆናል። እንደተለመደው ደብተርና እስክርቢቶ ይዛችሁ እናንተ ቪዲዮውን እያቆማችሁ እየጻፋችሁ እያነበባችሁ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ቀጥታ ስንመጣ እዚህ ጋር እርሳችን አረፍተ ነገር ንባብ ልምምድ አረፍተ ነገር ንባብ ልምምድ ይላል ማለት ነው። ስለዚህ እነዚህ አረፍተ ነገራት ምን እንደሚመስሉ እናያለን። እሺ፣ ይህ ከዛ ቦታ አለ። ምክንያቱም ይህ የሚለው አንድ የራሱን የቻለ ቃል ስለሆነ ከቃልና ከቃል መካከል ቦታ ወይም ስፔስ ያስፈልገናል ማለት ነው። ምክንያቱም ቦታ ከሌለው ይህ ስንት ንባቡ አይመጣልንም ማለት ነው። ዝም ብሎ ንባቡ ይጓዝብናል። ስለዚህ ንባቡ እንዳይጓዝብን የራሱን የቻለ ትርጉም እንዲሰጥ ለማድረግ ሲባል ምን ያስፈልጋል ማለት ነው? ከቃልና ከቃል መካከል ስፔስ ወይም ርቀት ያስፈልጋል ማለት ነው። ይህ ስንት አሁንም ስፔስ አለ። ስንት የሚለው የራሱን የቻለ ቃል ስለሆነ ማለት ነው። ያወጣል ብለን ስርዓተ ነጥብ እንጠቀማለን። አማርኛ ያለ ስርዓተ ነጥብ ሙሉ ስላልሆነ መጨረሻ ላይ የምንጠቀማቸው ስርዓተ ነጥቦች አሉ። እነሱ ስርዓተ ነጥቦችን ደግሞ በሌላ ቪዲዮ የምንሰራላችሁ ይሆናል ማለት ነው። አሁን እዚህ ጋር ይህ ስንት ያወጣል ሲል መልስ የሚፈልግ ነገር ስለሆነ መጨረሻ ላይ የምንጠቀመው ስርዓተ ነጥብ ጥያቄ ምልክት ይሆናል ማለት ነው። ስለዚህ ይህ ባለ ሁለት ሆሄ የይና የህ ስብስብ ነው። ስንት ባለ ሶስት ሆሄ የስ የን የት ስብስብ ነው። ያወጣል ባለ አራት ሆሄ የያ የወ የጣና የል ስብስብ ነው ማለት ነው። 1 2 3 ሶስቱ ቃላትን ስርዓት ባለው መግደርደር ከግራ ወደ ቀኝ ምንም ሳንቀይር ምንም ሳንጨምር ያሉትን ቃላት በፍጥነት ስንተራ ይህ ስንት ያወጣል የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ልትረዳኝ ከዛ ቦታ ወይም ስፔስ ያስፈልጋል። ልትረዳኝ የሚለው የራሱን የቻለ ቃል ስለሆነ ትችላለህ፣ ልትረዳኝ ትችላለህ። አሁንም መጨረሻ ላይ ሊቀመጥ የሚችለው ስርዓተ ነጥብ ጥያቄ ምልክት ይሆናል። ምክንያቱም መልስ የሚፈልግ ነገር ስለሆነ። ልትረዳኝ የሚለውን ስናይ የል የት የረ የዳ እና የኝ ስብስብ ነው። ባለ 5 ሆሄ ቃል ነው ማለት ነው። ስርዓት ባለው መግደርደሪያ ላይ ስናነብ ልትረዳኝ ትችላለህ የሚለውን ስናይ ደግሞ የት የች የላ የለና የህ ስብስብ ነው ማለት ነው። ባለ 5 ሆሄ ቃል ነው። ስርዓት ባለው መግደርደሪያ ላይ ስናነብ ትችላለህ፣ ልትረዳኝ 1 ትችላለህ 2 ሁለቱ ቃላትን ደግሞ አገጣጥመን አንድ ላይ ስናነብ ምን የሚለውን አረፍተ ነገር እናገኛለን። ልትረዳኝ ትችላለህ የሚል መልስ የሚፈልግ
አረፍተ ነገር እናገኛለን ማለት ነው። ኦኬ እየፈለግሁ ነው እየፈለግሁ ነው። እየፈለግሁ የሚለውን ስናይ የየ የፈ የለ የግና የሁ ስብስብ ነው። ባለ 6 ሆሄ ቃል ነው ማለት ነው። ራሱን የቻለ አንድ ቃል ነው። ነው የሚለው ደግሞ የነና የው ስብስብ ነው። ባለ 2 ሆሄ ቃል ነው። ስለዚህ እየፈለግሁ እና ነው የሚሉ ሁለት ቃላት አሉ። እነዚህ ቃላትን ስርዓት ባለው መግደርደር ከግራ ወደ ቀኝ ስናነብ ወይም በፍጥነት ስናነብ ምን የሚል አረፍተ ነገር እናገኛለን? እየፈለግሁ ነው የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ መጨረሻ ላይ ሊቀመጥ የሚችለው ስርዓተ ነጥብ ደግሞ 4 ነጥብ ይሆናል። ምክንያቱም እየፈለግሁ ነው መልስ የሚፈልግ ነገር ስላልሆነ ማለት ነው። ኦኬ በፍጹም አትተወው በፍጹም አትተወው። በፍጹም የሚለውን ስናይ የበ የፍ የጹና የም ስብስብ ነው። ከዛ ስፔስ አለ። አትተወው የሚለው ደግሞ የአ የት የተ የወና የው ስብስብ ነው። ባለ 5 ሆሄ ቃል ነው። ሁለቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ በፍጹም አትተወው የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ መጀመሪያ ሰዓት ስንት ነው? መጀመሪያ ሰዓት ስንት ነው? መጀመሪያ የመ የጀ የመ የሬና የያ ስብስብ ነው። ከዛ ስፔስ አለ። ሰዓት የሰ የአና የት ስብስብ ነው። ስንት እዚህ ጋር እንደተባባልነው የስ የነና የት ስብስብ ነው። ነው የነ የው ስብስብ ነው። ስለዚህ 1 2 3 አራቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ መጀመሪያ ሰዓት ስንት ነው? መጀመሪያ ሰዓት ስንት ነው የሚል አረፍተ ነገር እናገኛለን። ኦኬ ወደ ግራ ዙር ታገኛለህ ወደ ግራ ዙር ታገኛለህ። አቅጣጫ ጠቋሚ ቃል የምንለው ማለት ነው። ወደ ግራ ዙር ታገኛለህ። ወደ ግራ የሚለው የወ የደ የግና የራ ስብስብ ነው። ዙር የዙና የረ ስብስብ ነው። ታገኛለህ የታ የገ የኛ የለና የህ ስብስብ ማለት ነው። ወደ ግራ ዙር ታገኛለህ የሚል አረፍተ ነገር እናገኛለን። አሁን ምን እየሰራሽ ነው? አሁን ምን እየሰራሽ ነው? አሁን የአ የሁና የነ ስብስብ ነው። ምን የም እና የነ ስብስብ ነው። እየሰራሽ የእ የየ የሰ የራና የሽ ስብስብ ነው። ነው የነና የው ስብስብ ነው። 1 2 3 4 ቃላት አሉ። እነዚህ አራቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ አሁን ምን እየሰራሽ ነው? አሁን ምን እየሰራሽ ነው የሚል መልስ የሚፈልግ አረፍተ ነገር እናገኛለን ማለት ነው። ኦኬ አሁን እየተማርኩ ነው። አሁን እየተማርኩ ነው። አሁን የሚለውን ስናይ የአ የሁና የነ ስብስብ ነው። እየተማርኩ የእ የየ የተ የማ የርና የኩ ስብስብ ነው። እዚህ ጋር እንደተባባልነው ነው። ስለዚህ ስርዓት ባለው መግደርደር ሶስቱ ቃላትን አንድ ላይ ስናነብ አሁን እየተማርኩ ነው የሚል አረፍተ ነገር እናገኛለን። ኦኬ ፖስታ
ቤት ቤት የት የት ነው ነው። ፖስታ ቤት የት ነው? ፖስታ ቤት የት ነው? ፖስታ የሚለውን ስናይ የፖ የስና የታ ስብስብ ነው። ቤት የቤና የት ስብስብ ነው። የት የየና የት ስብስብ ነው። ነው እዚህ ጋር እንደተባባልነው ነው ማለት ነው። ስለዚህ 1 2 3 4 አራቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ ፖስታ ቤት የት ነው የሚል ጥያቄያዊ አረፍተ ነገር እናገኛለን። ኦኬ ባንክ ባንክ እየሄድኩ ነው ነው። ባንክ እየሄድኩ ነው። ባንክ የባ የንና የክ ስብስብ ነው። እየሄድኩ የእ የየ የሄ የድና የኩ ስብስብ ነው። ነው እዚህ ጋር እንደተባባልነው ነው። ስለዚህ ሶስቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ ባንክ እየሄድኩ ነው። ባንክ እየሄድኩ ነው የሚል አረፍተ ነገር እናገኛለን። ምናልባት በሌላ ጊዜ ምናልባት በሌላ ጊዜ ምናልባት የም የና የል የባና የት ስብስብ ነው። በሌላ የሚለው የበ የሌና የላ ስብስብ ነው። ጊዜ የጊና የዜ ስብስብ ነው። ስርዓት ባለው መግደርደር ሶስቱ ቃላትን አንድ ላይ ስናነብ ምናልባት በሌላ ጊዜ የሚል አረፍተ ነገር እናገኛለን። በጣም ደህና ነኝ። በጣም ደህና ነኝ። በጣም የበ የጣና የም ስብስብ ነው። ደህና የደ የህና የና ስብስብ ነው። ነኝ የነና የኝ ስብስብ ነው። ስለዚህ ሶስቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ በጣም ደህና ነኝ። በጣም ደህና ነኝ። ዋጋውን ልትቀንስ አትችልም። ዋጋውን ልትቀንስ አትችልም እና አትችልም። አሁን እዚህ ጋር ሁለት አይነት ትርጉም እንዲኖረው አድርገን ማንበብ እንችላለን። ዋጋውን ልትቀንስ አትችልም ወይም ዋጋውን ልትቀንስ አትችልም። በደንብ ተረዱኝ። ዋጋውን ልትቀንስ አትችልም ካልነ ትዕዛዝ ነው። ዋጋውን መቀነስ የለበትም ማለት ነው። ትዕዛዝ እያስተላለፍን ነው ማለት ነው። ስለዚህ አትችልም ብለን 4 ነጥብ ከሆነ የምናስቀምጠው ምን ይሆናል? ዋጋውን ልትቀንስ አትችልም ብለን ነው የምናነበው ማለት ነው። ደግሞ ዋጋውን ልትቀንስ አትችልም ብለን ከሆነ የምናነበው አትችልም ሚል ከሆነ መጨረሻ ላይ ሊቀመጥ የሚችለው ምን ይሆናል ማለት ነው? ጥያቄ ምልክት ይሆናል ማለት ነው። ይሄ በደንብ መታወቅ አለበት። ስናነበው መጨረሻ ላይ የተቀመጠ ስርዓተ ነጥብ ምን አይነት ነው የሚለው ላይ ይወሰናል ማለት ነው። የተቀመጠው 4 ነጥብ ከሆነ ዋጋውን ልትቀንስ አትችልም ይሆናል። ጥያቄ ምልክት ከሆነ ዋጋውን ልትቀንስ አትችልም የሚል መለስ የሚፈልግ ነገር ይሆናል ማለት ነው። ስለዚህ ዋጋውን የሚለው የዋ የጋ የውና የን ስብስብ ነው። ልትቀንስ የል የት የቀ የንና የስ ስብስብ ነው። አትችልም የት የችና የል የም ስብስብ ነው ማለት ነው። አትችልም ዋጋውን ልትቀንስ አትችልም። ኦኬ ቆንጆ ሰራህ ቆንጆ ስራ ሰራህ። ቆንጆ የቆ የንና የጆ ስብስብ ነው። ስራ የስና የራ ስብስብ ነው። ሰራህ የሰ የራና የህ ስብስብ ነው። ቆንጆ ስራ ሰራህ። ወደፊት ይጠቅምሃል
ተማር ተማር። ወደፊት ይጠቅምሃል ተማር። ወደፊት የወ የደ የፊና የት ስብስብ ነው። ይጠቅምሃል የይ የጠ የቅ የማ የሃና የል ስብስብ ነው። ተማር የተ የማና የረ ስብስብ ነው። ስለዚህ ሶስቱ ቃላትን አንድ ላይ ስናነብ ወደፊት ይጠቅምሃል ተማር። ወደፊት ይጠቅምሃል ተማር። አምናለሁ አምናለሁ ይጠቅመኛል ይጠቅመኛል። አምናለሁ ይጠቅመኛል። አምናለሁ የአ የም የና የለና የሁ ስብስብ ነው። ይጠቅመኛል የይ የጠ የቅና የመ የኛ የል ስብስብ ነው ማለት ነው። ሁለቱ ቃላትን አንድ ላይ ስናነብ አምናለሁ ይጠቅመኛል አምናለሁ ይጠቅመኛል። ስለዚህ አረፍተ ነገራትን እንዴት በቀላል መንገድ ማንበብና መጻፍ እንደምንችል በደንብ ዛሬ አይተናል። እንዲሁም ብዙ ቪዲዮዎች ቀለል ያሉ አረፍተ ነገራትን እንዴት ማንበብ እንደምንችል እየሰራንላችሁ ነው። ቪዲዮዎችን እየገባችሁ ማየት ይኖርባችኋል። ከተመቻችሁ ደግሞ ሼር ላይክ እያደረጋችሁ ይሁን። የዛሬ ክላሳችን ይሄንን ይመስላል። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።